ሶ ጥያቄዎችን ያነሳሉ ካልን ምን አይነት ጥያቄዎችን ነው የሚያነሱት? እዚህ ጋር አንደኛ ሌላ ጥያቄ አለ። ዋት ኢዝ ራይት ኤንድ ሮንግ? ልክ ወይም ልክ ነው ወይ ልክ አይደለም የምንለው ምንድን ነው? ዋት ኢዝ ላይፍ ኤንድ ዋይ አም ሂር? ህይወት ማለት ምንድን ነው? ለምንድን ነው በዚች ዓለም ላይ ያለሁት? ሃው ቲንግስ ኦፕሬት ኢን ዘ ዩኒቨርስ ኤንድ ቻንስ ኦር ኦርደር? ነገሮች እንዴት ነው በዓለም ላይ የሚሰሩት? እድል ነው ወይስ በትክክል የሆነ በኦርደር በቅደም ተከተል በትክክል የሆነ ነገር ነው? አራተኛ ፍሪ ዊል ኦር ፕሪዲተርሚኒዝም? ይህ በጣም ማለት ከነዚህ ጥያቄዎች ውስጥ አንዱ በህይወታችሁ ላይ አፒር አድርገው ማያውቁ ከሆነ የምር ይገርመኛል በጣም። ስለ ራሳችሁ ጠይቃችሁ አታውቁም? ምን አይነት ሰው ነኝ? ህይወት ለምንድን ነው እዚህ ያለሁት? ምንድን ነው ልክ ወይም ልክ ያልሆነ? ነፃ ፍቃድ ነው ወይስ ኦልሬዲ የተወሰነልንን ነገር ፕሪዲተርሚኒዝም የሚባል ነገር አለ። እነዚህ ጥያቄዎች በፊሎሶፈር የሚነሱ ጥያቄዎች ናቸው። ከዛ ለእነዚህ ጥያቄዎች ደግሞ መልስ ይፈልጋል ማለት ነው። ስለዚህ ትንሽ ነገር ዲር ስቱደንትስ ፊሎሶፊ ኢዝ አን አክቲቪቲ ማስተር ኢት ካንት ሜክ ዩ ኤ ፊሎሶፈር ራዘር ዌን ዩ ክሪቲካሊ ቲንክ ኤንድ ዱ ኢት። ማለት ፊሎሶፊ የሚባለው ተግባር አይደለም። ሄዳችሁ እንደዚህ አድርጋችሁ በዚህ ወጥታችሁ በዚህ ገብታችሁ የግራኛውን አንስታችሁ ወደ ቀኙ አድርጋችሁ እንደዛ አይደለም ፊሎሶፊ ማለት። ፊሎሶፊ ማለት በቃ ክሪቲካሊ እያሰባችሁ እየተገበራችሁ የምትኖሩት ነገር ነው። ገብቶሃል ወይ? ገብቶሻል አይደለ? ፊሎሶፊ ማለት ያ ነው በቃ። እና ያንን መመልከት ተገቢ ነው በጣም። 1.3 ፊልድ ኦፍ ፊሎሶፊ የፊሎሶፊ ፊልዶቹን አሁን እንመለከታለን። ፊሎሶፊ የፍልስፍና ፊልዶችን እንመለከታለን። ፈርስት ዋን ኢዝ ሜታፊዚክስ፣ ሰከንድ ዋን ኢዝ ኤፒስቲሞሎጂ፣ ሰርድ ዋን ኢዝ አክሲዮሎጂ and the fourth one is logic. So let's look every topic one by one. So the first one is metaphysics. Metaphysics means the study of the ultimate nature of reality or existence. የመኖርን ወይም የእውነታን ተፈጥሮ the ultimate የእውነታን ወይም የመኖርን ፍጹማዊ ኔቸር ተፈጥሮ የሚያጠና ነው ሜታፊዚክስ። ለምሳሌ የመኖር ለምሳሌ የእግዚአብሔር መኖር ኢፍ ሶ ካን ዊ ፕሩቭ ኢት። ስለዚህ ዳዝ ጋድ ኤግዚስት ኤንድ ኢፍ ሶ ካን ዊ ፕሩቭ ኢት። እግዚአብሔር አለ ካለስ ፕሩቭ ማድረግ እንችላለን። the second one are humans actions free or predetermined by a supernatural force? የሰው ልጆች ተግባር ነፃ ፍቃድ ነው ወይስ በሆነ ሱፐርናቹራል ፓወር ወይም ኃይል የሚወሰን ነው? ሰዎች የሚፈልጉትን ነገር እያደረጉ በምድር ላይ ይኖራሉ ወይስ በሆነ ሱፐርናቹራል ፓወር ይወሰናል? የትኛው ነው? these are the two questions ሜታፊዚክስን ሊገልጹልን የሚችሉ የእውነታን የኤግዚስታንስንና የሪያሊቲን ኔቸር የሚያጠነጥኑ ጥያቄዎች ናቸው። it is evident that the question of reality is not as simplistic as it appears. የመኖር ማለት የሆነ ነገር አለ ሲባል የሆነ እንደሚባለው ቀላል ነገር አይደለም። it is evident that the question of reality is not as simplistic as it appears. እንደሚታየው ቀላል አይደለም። ኤግዛምፕል ስንመለከት what is exactly the nature of the floor upon which you stand? የቆማችሁበት ፍሎር ተፈጥሮ በትክክል exactly the nature of the floor upon which you stand በትክክል የቆማችሁበት ስታንዱ ተፈጥሮ ምንድን ነው? it is obviously flat, solid and smooth. ምንም ግልጽ ነው። ይሄ ለጥ ያለ ነው፣ ሶሊድ ነው፣ ጠጣር ነው ወይም ስሙዝ ነው፣ ምቹ ነው። it has a particular color. it is composed of an identifiable material such as wood or concrete. ስለዚህ ከእንጨት የተሰራ ሊሆን ይችላል ወይም ከኮንክሪት የተሰራ ሊሆን ይችላል። ይሄ ኦብቪየስ ነው፣ ምንም አሻሚ አይደለም። for a physics አሁን ለፊዚክስ
ፍሎሩ ኢዝ ሜድ ኦፍ ሞለኪውልስ ዛት ሞለኪውል ኮንሲስት ኦፍ አተም ኤሌክትሮን ፕሮቶን ኤንድ ለሆነ ፊዚሻን ወይም ለፊዚክስ ፍሎሩ የተሰራው ከሞለኪውሎች ነው። እንደገና ደግሞ እነዚህ ሞለኪውሎች ምን ምን አላቸው? አተም ኤሌክትሮን ፕሮቶን ኤንድ ኒውትሮን አላቸው። ሶ this definition is for physics. For a chemist, the floor is a hotbed of hydrocarbon associated in a particular way and subject to certain kind of environment influence such as heat, cold, wetness, dryness and oxidation. እነዚህ ኬሚካል ፕሮሰሶች ሲዋሃዱ ሞለኪላሮቹ አተሙ አንዱ አተም ከሌላው አተም በሚያደርገው ኢንተራክሽን የሚፈጠር ነው ይለናል። ፍሎሩ ነው አሁን ይሄ ኬሚስትሪ ዲፋይን የሚያደርግበት መንገድ ነው አይደለ? ስለዚህ እዚህ ጋር እያየን ነው። መጀመሪያ ያነሳነው ጥያቄ ፍሎሩ የቆማችሁበት ምን አይነት ነው ነው። ኦኬ ኢትስ ኦብቪየስ ዳት ኢትስ ፍላት ሶሊድ ኤንድ ስሙዝ it has a particular color, whether it may be a black or white or whatever it is, and it is composed of a material, whether it's a wood or a concrete. But the definition is different in different scenarios. For a physics, it is a floor made up of a molecule which consists of an atom, electron, proton, and a neutron. For a chemist, the floor is composed of a different chemical reactions which will make the atoms to interact and form something called a floor. That's how a chemistry defines a floor. But for a philosophy is a different one. Metaphysics questions can be divided into four aspects. የሜታፊዚክስ ጥያቄዎች በአራት ይከፈላሉ። ኮስሞሎጂካል፣ ቴሌዮሎጂካል፣ አንትሮፖሎጂካል ኤንድ ኦንቶሎጂካል። ሶ በአራት ይከፈላሉ። ገብቷችኋል አይደለ? ኮስሞሎጂካል፣ ቴሌዮሎጂካል፣ አንትሮፖሎጂካል ኤንድ ኦንቶሎጂካል። ሶ እነዚህ ናቸው አይደለ? ኮስሞሎጂካል የሚለው ምንድን ነው? ስተዲ ኦፍ ቲዮሪ አባውት ዘ ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተም። ኮስሞሎጂካል የሚባለው የቲዎሪ ሲሆን ዋና የሚያጠናው ደግሞ ስለ ተፈጥሮ፣ ስለ ኦሪጂን፣ ስለ እድገት ዴቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተም። ስለዚህ የዩኒቨርስን ከዩኒቨርስ ጋር በተያያዘ እንዴት ኦሪጂኗን ከየት መጣች ዩኒቨርስ፣ ምንድን ነው ተፈጥሮዋ፣ እድገቷ እንዴት ነበር። ለምሳሌ ሃው ዘ ወርልድ ካምስ፣ ምድር እንዴት ተፈጠረች። ሃው ዘ ወርልድ ካምስ እንዴት ኦሪጂኗን ነው እያጠና ያለው። ባይ ዲዛይን ኦር አክሲደንት፣ በድንገት ወይስ በትክክል አንድ በአንድ ተገንብታ የተፈጠረች ዓለም ናት። አይገርማችሁ? ይህን የሚያክል ዩኒቨርስ፣ ይህን የሚያክል 9 ፕላኔቶች፣ አንድ ጨረቃ፣ አንድ ፀሐይ የሚይዝ ዩኒቨርስ እንዴት ተፈጠረ? ምን ፈጠረው? በድንገት ነው ወይስ በአክሲደንት? ይሄ ኮስሞሎጂካል ይባላል። The second one is teleological, religious theory that deals with God. ሃይማኖታዊ የሆነ ቲዮሪ ከፈጣሪ ጋር የሚያጠና ስለ ፈጣሪ የሚያጠና if God is both all good and all powerful, why does evil exist? So ቴዎሎጂካል የሚነሱት ከፈጣሪ ጋር ጋድ ኢዝ ፈጣሪ፣ ስለ ፈጣሪ ያለውን ጥያቄዎች በዛ ዙሪያ። እባካችሁ ሰብስክራይብ ብታደርጉ በእውነት በጣም ያበረታተናል። ፕሊዝ እባካችሁ። እያንዳንዱን ዩኒቶች እንሰራለን። ከዛ እያንዳንዱን ዩኒቶች ሰርተን ደግሞ ምን እናደርጋለን? ጥያቄዎችን እንሰራለን። ስለዚህ ቴዎሎጂካል ወደሚለው ስንመጣ ጋድ ጥሩ ከሆነና ኃይለኛ ከሆነ ለምንድን ነው ሰይጣን ያለው የሚል ጥያቄ ቴዎሎጂካል የሚባለው ሜታፊዚክስ ላይ ቤዝድ ያደረገ ነው ማለት ነው። አንትሮፖሎጂካል የሚባለው ደግሞ ዲል ዊዝ ዘ ስተዲ ኦፍ ሂውማን ቢንግ፣ ስለ ሰው ልጅ ነው የሚያጠናው። ዋት ኢዝ ሪሌሽንሽፕ ቢትዊን ማይንድ ኤንድ ቦዲ፣ በአይምሮና በሰውነት መካከል ያለውን
ስለ ሰው ልጅ ነው። በቃ አንትሮፖሎጂካል ስለ ሰው ልጅ፣ ቴዎሎጂካል ስለ ጋድ and ኮስሞሎጂካል about the universe is mind more fundamental than body ከጭንቅላት በበለጠ መልኩ አስፈላጊ ነው። ከሰውነት በላይ በበለጠ መልኩ አይምሮ አስፈላጊ ነው። the third are people born good evil or morally neutral የሰው ልጆች ሲፈጠሩ አፈጣጠራቸው በራሱ መጥፎ አድርጎ ነው ጥሩ አድርጎ ነው ወይስ ኒውትራል ምንም ጥሩም መጥፎም ያልሆኑ ጀስት ኒውትራል ሆነው ይፈጠሩና በህይወት በገጠማቸው ሲቹዌሽኖች ጥሩ ወይም መጥፎ ይሆናሉ? ይሄ ጥያቄ አንትሮፖሎጂካል ነው። and the fourth one is do we have free will or predetermined የምናደርጋቸው ተግባሮች። አሁን ይሄ ቻናል ለእናንተ ሲዘጋጅ የምርም ይሄ ቻናል ለእናንተ እንዲዘጋጅ ከመጀመሪያውም ፕሪዲተርማይን የሆነ ነገር ነው ወይስ ምርጫ ነው? የትኛው ይመስላችሁ? ሰብስክራይብ ብታደርጉ አሁን እናንተ ይህን ቻናል ይህን ቪዲዮ ላይክ ብታደርጉ is it a free will or predetermined? በዛውም ሰብስክራይብ እና ላይክ እያደረጋችሁ ኦንቶሎጂካል the study of the nature of existence የሆነን ነገር ኤግዚስተንስ ማጥናት በቃ ስለሆነ ነገር ስለ ተፈጥሮ ኤግዚስተንስ ማጤን ነው ኦንቶሎጂካል። and the second one is ኤፒስቲሞሎጂ study about knowledge ስለ እውቀት ነው። ኤፒስቲሞሎጂ ከላይ ለማየት የተወሰነ ሞክረናል። ሜታፊዚክስ ፊልድ ኦፍ እዚች ጋር አይተናል። የፊሎሶፊ ሜታፊዚክስ፣ ኤፒስቲሞሎጂ፣ አግዚዮሎጂ አንድ ሎጂክ። ሶ እንመጣለን ወደ ኤፒስቲሞሎጂ ስንመጣ ኤፒስቲሞሎጂ ስለ እውቀት ነው፣ ስለ ናውሌጅ the study about knowledge what is true and how do we know ትክክል የሚባለው ምንድን ነው እና እንዴት ነው የምናውቀው? ስኬፕቲኪዝም ኤንድ አግኖስቲኪዝም እነዚህ ኮንሰፕቶች ብዙም አላውቃቸውም እውነት ለመናገር። ሶርስ ኦፍ ናውሌጅ የእውቀት ምንጭ ምንድን ነው? ኢምፔሪኪዝም የሚባል አለ፣ ራሽናሊዝም የሚባል አለ፣ ኢንቲዩሽን የሚባል አለ፣ ሪቬሌሽን የሚባል አለ፣ ኦቶሪቲ የሚባል አለ። እውቀት ምንጩ አሁን ለምሳሌ እኔ እዚህ ጋር ሳስረዳችሁ የማስተላልፈው እውቀት አለ። የዛ እውቀት ምንጩ ምንድን ነው? ከፋፍለን እኔ the first one is ኢምፔሪኪዝም knowledge obtained through the senses and experience የሆነን ነገር ስለነካችሁት በሴንስ ወይም በኤክስፒሪየንስ የምታውቁት ነገር ኢምፔሪኪዝም ይባላል። የሆነ ነገር ለምሳሌ የሆነ እሳት ያቃጥላል የሚለውን የምታውቁት ነክታችሁት እሳቱን ይሄ ያቃጥላል ትላላችሁ በሴንሳችሁ ማለት ነው። ስለዚህ ወይ በኤክስፒሪየንስ ይሄ ሰውዬ እንዴት ነው ስትባሉ ያን ሰውዬ ጋር የሆነ ጊዜ ስላሳለፋችሁ ጥሩ ነው መጥፎ ነው ትላላችሁ። ይሄ እውቀት የመጣው በሴንስ ወይም በኤክስፒሪየንስ ነው። and this is called empiricism. rationalism is the second source of knowledge. እነዚህ ጥያቄዎች እነዚህ ኮንሰፕቶች በጣም ፍሬሽማን ላይ በቃ ማይቀሩ which of the following source of knowledge is based on the sense or experience ምናምን እያለ ይጠይቃል። and so take care. The second one is rationalism. Rationalism claims that humans are capable of arriving at irrefutable knowledge independently of sensory experience. Knowledge is based on reason. So rationalism ማለት የሰው ልጆች የሆነ እውቀት ላይ የሚደርሱት በሴንሰሪ ኤክስፔሪየንሳቸው ላይ ወይም በምክንያት ናውሌጅ ኢዝ ቤዝድ ኦን ሪዝን በምክንያታዊነት ላይ ቤዝድ ሆኖ ነው እንዲህ ስለሆነ ነው የሚለው ሶርስ ኦፍ ናውሌጅ ዋና የሚያጠነጥነው ምንድን ነው? ራሽናሊዝም ይባላል። the third one is intuition ምን ይመስላችኋል? ኢንቱዊሽን immediate cognition ይባላል ወይም ናውሌጅ which is immediately evident without experience በቃ ማለት ኤክስፒሪየንስ ሳታደርጉት ወዲያው የምታውቁት ነገር አለ አይደለ? ወዲያው የምታውቁት ነገር የሆነ ከዚህ በፊት ስላደረጋችሁት ሳይሆን እዛው የምታውቁት ነገር በቃ እዛው የምታውቁት ነገር immediate cognition intuition ይባላል ማለት ነው። and the fourth one is revelation
ሪሊጂየስ ናውሌጅ አስ ሶርስ ኦፍ ናውሌጅ ሪቬሌሽን ማለት መገለጥ ነው። ለምሳሌ ፎር ኤ ክርስቲያን ኢት ኢዝ ኮልድ ሪቬሌሽን የሚባለው የኢየሱስ ክርስቶስ መገለጥ ይባላል። የመንፈስ ቅዱስ መገለጥ ይባላል። ያን ነው ሪቬሌሽን የሚባለው። ኤንድ ዘ ፊፍዝ ዋን ኢዝ ኦቶሪቲ። ኦቶሪቲ ደግሞ ከሆነ ሰው የሆነ የሚያውቀው የሆነ የተሰጠው የእውቀት ደረጃ ሌቭል አለ። ለምሳሌ ከሆነ ዶክተር የሆነ እውቀት ስታገኙ በኦቶሪቲው ያ ሰው በዶክተርነቱ ምክንያት በተሰጠው ስልጣን በተሰጠው ደረጃ ምክንያት የምታገኙት እውቀት ኦቶሪቲ ይባላል። ስለዚህ ኢምፔሪኪዝም፣ ራሽናሊዝም፣ ኢንቱዊሽን፣ ሪቪሌሽን እና ኦቶሪቲ በደንብ ልትገነዘቡ ይገባል። ኤንድ ዘ ሰርድ ዋን ኢዝ አክሲዮሎጂ፣ ሜታፊዚክስ፣ ኤፒስቴሞሎጂ ኤንድ ዘ ሰርድ ዋን ኢዝ አክሲዮሎጂ። ፍሮም ቱ ግሪክ ወርድስ ነው የመጣው። አክሲዮስ ኤንድ ሎጂ። ስለዚህ አክሲዮሎጂ የሚለው ከሁለት እንትኖች ነው የመጣው። አክሲዮስ ወርዝ ኦፍ ቫሊዩ ኤንድ ሎጂ ስተዲ። ስለዚህ ስለ ወርዝ ወይም ስለ ቫሊዩ የሚያጠና ነው ማለት ነው። ስለዚህ ስተዲ ኦፍ ቫሊዩ ይባላል ማለት ነው። አክሲዮሎጂ ማለት ስተዲ ኦፍ ቫሊዩ ይባላል። ስለሆነ ነገር እሴት ወይም ያለው ወርዝ የሚያጠና ነው። which originally meant the worth of something የሆነ ነገር ያለው ቫሊዩ ያለው ጥቅም የሚያጠናው አክሲዮሎጂ ነው ማለት ነው። it include the study of moral values, aesthetic values as well as political and social values የሞራል ቫሊዎችን ወይም የኤስቴቲክ ቫሊዎችን ወይም የፖለቲካና ሶሻል ቫሊዎችን የሚያጠና ነው ማለት ነው። ዲል ዊዝ ኤስቴቲክስ፣ ኢቲክስ ኤንድ ሶሻል ኦር ፖለቲካል ፊሎሶፊ ስለነዚህ ቫሊዎች የሚያጠና ነው ማለት ነው። ስለዚህ አክሲዮሎጂ ሚንስ ዘ ስተዲ ኦፍ ቫሊዩ። ኤስቴቲክስ ስተዲ ኦፍ ቢዩቲ፣ ስለ ውበት የሚያጠና ኤስቴቲክስ ይባላል። ኢቲክስ ደግሞ ስተዲ ኦፍ ሞራሊቲ ኦር አክሽን ኦፍ ራይት ኦር ሮንግ የሆነ ነገር ልክ ነው ልክ አይደለም የሚለው የሚያጠናው ኢቲክስ ነው። ስለዚህ ያን መገንዘብ ያስፈልጋል። ሜታ ኢቲክስ የምንለው ደግሞ ኢንቨስቲጌሽን ኦፍ ዘ ሚኒንግ ኦፍ ጉድ ኦር ባድ የሆነ ነገር ጥሩ ነው ወይም መጥፎ ነው የሚለውን ኢንቨስቲጌት የምናደርግበት ነው ማለት ነው። ስለዚህ ሜታ ኢቲክስ ያ ነው። ኖርማቲቭ ኢቲክስ ደግሞ እነዚህ ሁሉ ሜታ፣ ኖርማቲቭ ኦር አፕላይድ የሚባሉት ያው የኤቲክስ እንትኖች ናቸው። ራይት ኦር ሮንግ ሞራል የሆነ ተግባር ወይም የሆነ አክሽን ልክ ነው ልክ አይደለም የምንልበት ነው። ሜታ ኤቲክስ ሲሆን ሚኒንጉን ነው ከሚኒንግ ጋር በተያያዘ ነው። የሆነ ነገር የሆነ ይሄ ጉድ የሚለውን ወይም መጥፎ የሚለውን ትርጉሙን ምናምን ሚኒንጉን ነው። ኖርማቲቭ ሲሆን ደግሞ የሆነን ጸባይ የምንገመግምበት ነው። ካን ቢ ኮንሲኩዌንሻል፣ ዴንቶሎጂካል ኦር ቨርቹ። ኖርማቲቭ ኢቲክስ ያው በሶስት ይከፈላል ማለት ነው። ለሰርድ ኢቲክስ ክላሲፊኬሽን አፕላይድ ኢቲክስ ይባላል። ኤክስፕሌን፣ ጀስቲፋይ፣ አፕላይ ሞራል ሩልስ ኤንድ ፕሪንሲፕል። አፕላይድ መተግበር ነው። ያን በሜታ ኢቲክስ ዲፋይን ያደረግን ምን ጉድ ወይም ባድ የሚባለውን ከዛ ኖርማቲቭ የሚባለው ደግሞ የሆነን ጸባይ መፍረድ ነው ማለት የሆነ ጸባይ አሁን የሆነ ሰው አደረገ ይሄ ልክ ነው ልክ አይደለም ማለት ነው። ስለ ልክና ስለ መጥፎ ሚኒንጉን የሚያጠናው ሜታ ነው። ኖርማቲቭ ደግሞ ምን ፈርድበት ነው። አፕላይድ ደግሞ ምን ተገብረው ነው። በቃ አፕላይ የምናደርገው ማለት እንዴት ነው? የሆነን እንትን አፕላይ አድርገን ያንን ኢቲክሱን ኤክስፕሌን የምናደርግበት ጀስቲፋይ አፕላይ የምናደርግበት ነው። ሶ ያ ነው። ሌላው ሶሻል ኦር ፖለቲካል ፊሎሶፊ የሚለውን ነው የምንመለከተው። ሶሻል ኦር ፖለቲካል ፊሎሶፊ ስተዲ አባውት ዘ ቫሊዩ ጀጅመንት ኦፕሬቲንግ ኢን ሲቪል ሶሳይቲ በማህበረሰቡ ላይ የሚከሰቱትን እንትኖች ቫሊዩ ጀጅመንቶች የሚያጠና ነው ማለት ነው።